ዘመነ ሄኖክ አሮጊቶች፣ ወጣቶች፣ በመካከለኛ እድሜ ያሉ ሁሉ ጥቁር አፈር ይበላሉ። እንደ እንጀራ ይበላሉ። እንደ ዳቦ ነው ቁጭ የሚያደርጉት። Now Teresa can't go more than a few hours without eating rocks. እናንተ ያባታችሁን ስራ ምን ትላላችሁ አለ ታደርጋላችሁ። እንግዲህ እርኩሳን መናፍስቱ እንደዚህ ተሿሽመው ታሪክ ፈጥረው እንዲመለኩ ከማድረግም አልፈው ባህሪያቸውን በሰው ውስጥ ያዋሃዱ ስላሉ ልንነቃ ይገባናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ አምላከ አበይነ ቅዱሳን አጋዕዝተ ዓለም ቅድስት ሥላሴ ስሉስ ቅዱስ ምስባከ ይትሰብሐ ስምከ ለዓለመ ዓለም አኩተከ እመብርሃን ወላዲተ አምላክ እግዝእትነ ማርያም ይደልወኪ ክብር ወስብሐት። ክቡር መስቀል ዕፀ ሕይወት ዕፀ መድኃኒት ኃይል ዕፀ ወንዘ ኮንከነ ንሴብሐከ። ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት በበክብርክሙ ንሴብሐክሙ። በዛሬው መርሐ ግብር ድንጋይ ስለሚበሉት ሰዎች እንመለከታለን። ባህር ሐሳብ ከአቡሻህርና ኮከብ ቆጠራ ጋር አንድ መሆኑ ዓለም ያወቀው ጠንቋይ የደበቀው የአደባባይ ምስጢር ነው። ባህር ሐሳቡና ኮከብ ቆጠራው ደግሞ በሀገራችን በኢትዮጵያ ብቻ ሳይሆን በምዕራባውያኑ ዘንድም እንደሚሰራበት ከዚህ በፊት በነበሩ መርሐ ግብራት ተመልክተናል። እስኪ ድንጋይ ስለሚያስበላው ኮከብ ከመዛግብት ፈልጎ እንዲሰጠን ሰው ሰራሽ አስተውሎቱን እንጠይቅ። ከዚህ በፊት ከተመለከትናቸው በተጨማሪ ያመጣውን እንመልከት። በኢትዮጵያ ባህላዊ የኮከብ ቆጠራ ቅንፍ ባህር ሐሳብ ወይም አቡሻህር እና በሀገረሰብ እምነቶች መሰረት የአንድ ሰው ኮከብ ጠባይ ከባህሪያት ማለት ከአፈር፣ ውሃ፣ እሳት፣ ነፋስ ጋር ይያያዛል። በዚህ ስሌት መሰረት ድንጋይ የሚያስበላው ወይም በጣም ጠንካራ፣ ሻካራ እና ልከኛ ተደርጎ የሚወሰደው የመሬት የአፈር ባህሪ ያለው ኮከብ ነው። ስለዚህ ባህሪ ማወቅ ያለበት ዋና ዋና ነጥቦች የባህሪው አይነት፣ መሬት፣ አፈር፣ ድንጋይ ባህሪያት። ይህ ኮከብ ያላቸው ሰዎች በጣም ግትር፣ ልከኛ፣ በአቋማቸው የማይናወጡና በቀላሉ የማይመለሱ እንደ ድንጋይ የጠነከሩ ተደርገው ይታሰባሉ። በተጨማሪም የጀዲ ወይም ካፕሪኮርን ኮከብ ያላቸው ሰዎች ከመሬትና ከማዕድናት ጋር ጥልቅ መንፈሳዊ ትስስር ያላቸው ተብሎ ይታመናል ይላል መረጃውና በስፋት ሲታይ ምን አለ መጀመሪያ ላይ በኢትዮጵያ ባህላዊ የኮከብ ቆጠራ ብሎ ቅንፍ አድርጎ ባህር ሐሳብ ወይም አቡሻህር አለ። እንግዲህ ኮከብ ቆጠራ ከባህር ሐሳብና ከአቡሻህር ጋር አንድ መሆኑን ከዚህ በፊት ከተመለከትናቸው የመጻሕፍት ማስረጃዎች በተጨማሪ በዚህ ይሄ ሰው ሰራሽ አስተውሎቱ ከመዛግብት ሰብስቦ ይህንን እውነታ ነው እያጋለጠ ያለው ገልጦ እየሰጠን ያለውና ይህንን ደግሞ ልንመለከት ልንረዳ ይገባል ማለት ነው፣ ልዩነት እንደሌላቸው። ከዚህ በፊት ጀዲ መሬት ኮከቤ ነው ብለው የሚያምኑ አፈር እንደሚበሉ ጥቁር አፈር እያሉ የአፈር ሽታ እንደሚወዱ ተመልክተናል። ጀዲ መሬት ማለት ጥቁር ዋርካ መሬት ማለት ነው። በጥቁር ዋርካ መሬት ላይ የሚኖሩ ሰዎች በአብዛኞቹ በተለይም አሮጊቶች፣ ወጣቶች፣ በመካከለኛ እድሜ ያሉ ሁሉ ጥቁር አፈር ይበላሉ። እንደ እንጀራ ይበላሉ። እንደ ዳቦ ነው ቁጭ የሚያደርጉት። ጥቁር ዋርካ አፈር ምንድነው ሲባል ቡዳ በልቷት ነው ይባልና ወደዚህ የኮከብ ቆጠራ ባህሪ ውስጥ ይመጣል። እናንተ ያባታችሁን ስራ ምን ትላላችሁ አለ ታደርጋላችሁ። አባት ተብሏል። አየዲያብሎስ አባት ተብሏል። በመንፈሳዊ ባህሪ ያለን ሁኔታ ኢየሱስ ክርስቶስን የመምሰል መንፈስና ጸጋ መያዝ ካቃተን ይሄንን እንመርጣለን። አባት ተብሏል። ይህ የኮከብ ባህሪ በምዕራቡ ዓለምም ያለ ሲሆን በዚህ እምነት የዘር ሐረግ ውስጥ ያሉ ምዕራባውያን የዚሁ ተጠቂ ሆነዋል። My name's Teresa. I'm 44 years old. I live in Bedford, Virginia. Pretty day today. And I'm addicted to eating rocks. ስሜ ተሪሳ ይባላል። 44 ዓመቴ ነው። በቤድፎርድ ቨርጂኒያ ነው የምኖረው። አለት መብላት ሱስ አለብኝ። I don't think I would be able to function every day if I didn't eat some quantity of rock. በየቀኑ የተወሰነ አለት ካልበላው ጤናማ ሆኜ መንቀሳቀስ የምችል አይመስለኝም።
እንግዲህ የዚህን ያህል ነው በኮከቡ ስም የተጠራው መንፈስ የኮከቡ መንፈስ እስረኛ የሚያደርገው። Teresa has been addicted to eating rocks for more than 20 years. ተሪሳ ከ20 ዓመት በላይ አለት በመብላት ሱስ ተጠቅታ ቆይታለች። She was initially attracted to the earthy smell. በመጀመሪያ ጊዜ የሳባት የማረካት የአፈር ሽታ የመሬት ሽታ ነበር። Now Teresa can't go more than a few hours without eating rocks. ተሪሳ አለት ሳትበላ ከጥቂት ሰዓት በላይ መጓዝ አትችልም። It's the grittiness of it and the earthy taste. I actually like how it feels on my teeth when I'm crunching them up. ፍርግርግነቱ እና የአፈርነት የመሬትነት ጣዕሙ እንደውም በማኝካቸው ሰዓት በጥርሴ ውስጥ የሚሰማውን ስሜት ወደዋለሁ። ጀዲ መሬት የሚለው ስም የመጣው አልጃዲ ከሚለው የአረብኛ ቃል ሲሆን አልጃዲ ማለት ወጣቱ ሕፃኑ ፍየል ማለት ነው። አልጃዲ አልፋ ካፕሪኮርን ሲሆን የፍየሉ ራስ ማለት ነው። አልፋ የፍየሉን ራስ ይወክላል። ዴኔብ አልጃዲ ሲባል ደግሞ ዴልታ ካፕሪኮርን የፍየሉ ጭራ ማለት ነው። ነገራችን ላይ ደነብ የሚለው የአረብኛ ቃል ከግዕዙ ዘነብ ከሚለው የተወረሰ ነው። ዘነብ ማለት ጭራ ጅራት ማለት ስለሆነ አረቡ ደግሞ ከዚህ ወስዶ ጭራ ለማለት ዴኔብ ብሎ ወስዶታል ማለት ነው። ሁሉም ቋንቋዎች የራሳቸው የሆነ መጥፎ ባህሪ ቢኖራቸውም ደግሞ መሰረት ስለሌላቸው መሰረታቸውን ግዕዝ አድርገው ከግዕዝ የሰረቁት ብዙ ነገሮች ስላሉ ነውና የምዕራባውያኑም ካፕሪኮርን የሚለው ስያሜ ከላቲን ቋንቋ የመጣ ሲሆን ኬፐር ማለት ፍየል ማለት ሲሆን ኮርኑ ማለት ቀንድ ማለት ነው። እዚህ ላይም ኮርኑ ብሎ ከላቲን የተሰየመው ቃል አሁንም የተወረሰው ወይም የተሰረቀው ከግዕዝ ቃል ነው ማለት ነው። በግዕዝ ቀርን ማለት ቀንድ ማለት ስለሆነ ቀርን ከሚለው ከግዕዝ ቃል ኮርኑ ወደሚል የላቲን ቃል መጥቷል ማለት ነው። ለምሳሌ ሌላ ቃልም ስንመለከት በግዕዝ ሐሊብ ማለት ወተት ማለት ነው። እንደዚሁ አረቡም ይሄን ቃል ቀጥታ ቃል በቃል ወስዶት ወተት ለሚለው ቃል ሐሊብ ብሎ ይጠቀማል ማለት ነው። ወደ ትርጉሙ ስንመለስ ካፕሪኮርን ማለት የፍየል ቀንድ ወይም ቀንዳም ፍየል ማለት ነው። ከመነሻው አንስቶ ይህ ሕፃኑ ፍየል፣ የፍየሉ ራስ፣ የፍየሉ ቀንድና ቀንዳም ፍየል የሚለው ትንታኔ የአውሬውን ምስል የዲያብሎስን ምስል ቅርጽና ስም ነው የሚወክለው። ፍየል በራሱ የኃጥአን የክፋት ምሳሌ ነውና ተመልከቱ፣ ይህ ኮከብ ባህር ሐሳብ ውስጥ አለ። ስለዚህ በዚህ ኮከብ መንፈስ የተያዙ ሰዎች የፍየሉ መንፈስ አፈር፣ አለት፣ የድንጋይ ማዕድናትን እና የመሳሰሉትን ያስበላቸዋል። ምዕራባውያን ግን ይህንን ባለማስተዋል እንደዚህ አለት አፈር የሚበሉትን ሰዎች በሳይንስ ሸፍነውት በሰውነት ውስጥ የአይረን ወይም ብረት እጥረት መኖሩን የሚያሳይ ምልክትና ፓይካ የሚባል የስነ ልቦና የጤና እክል ነው ብለው ይላሉ። በሽታን ሁሉ ካጋንንት መሆኑን እንዳይታወቅ በሳይንስ ፍልስፍና ይሸፍኑታል ማለት ነው። የዚህ መንፈስ መነሻ በጥንት ባቢሎንና በግሪክ አፈ ታሪክ ውስጥ የባህር ፍየል በመባል የሚታወቅ በፊትም ፓን በሚል ስም የዱር እና የእረኞች አምላክ ተብሎ በጣዖቱ አድሮ የሚመለክ እርኩስ መንፈስ ነበር። የጫካ የቤት እንስሳትና የሙዚቃ አምላክም ይሉታል። ፓን ማለትም የግሪክ ቃል ሲሆን ሁሉ በሙሉ ማለት ነው። ሁሉን ወይም በሙሉን ይወክላል። አጠቃላይ የሚል ትርጉምም ይሰጣል። ከዚህ ተነስተው ነው መላው አፍሪካዊነትን ለመግለጽ ፓን አፍሪካኒዝም፣ በመላው ዓለም የተሰራጨ ወረርሽኝን ለመግለጽ ፓንደሚክ የሚባለው። በእንግሊዘኛ ቋንቋ ድንገተኛ ከፍተኛ ፍርሃትን የሚገልጸው ፓኒክ የሚለው ቃልም የመጣው ከዚሁ ፓን ከተባለ ከጣዖት ስም ነው። ጣዖቱ ፓን በጫካ ውስጥ በድንገት ከፍተኛ ድምጽ በማውጣት በሰዎችና በእንስሳት ላይ የሚለቀው ድንገተኛ ምክንያቱ የማይታወቅ ፍርሃት ፓኒክ ተብሎ መሰየሙን መዛግብት ያስረዳሉ ማለት ነው። በሽታ፣ ፍርሃት ሁሉ ከአጋንንት ነው የምንለውም ስለዚህ ነው። ለዚህ ነው የእንግሊዘኛ ቋንቋ ከግዕዝ የሰረቀው ፊደላት ቢኖርም ቋንቋው በራሱ የአውሬው ነው የምንለውም ከዚህ አንጻር ነው ማለት ነው። ወደ ኮከቡ እንመለስ። ወደ ጣዖቱ ታሪክ ስንመለስ ይህ ፓን የተባለ ጣዖት ፍየል የነበረ ሲሆን ታይፎን ከተባለ ጭራቅ ለማምለጥ ራሱን ሙሉ ለሙሉ አሳ ለማድረግ አባይ ወንዝ ውስጥ ደሎ እንደገባ አፈ ታሪኩ ይናገራል። ውስጥ ያለው የታችኛው አካሉ አሳ ሲሆን ከውሃ በላይ የነበረው አካሉ ደግሞ ፍየል እንደነበረ መቅረቱን ይናገራል ማለት ነው። ጣዖቱ ዜውስ ደግሞ ይህንን አይቶ በሰማይ ከዋክብት ስብስብ ምልክትነት እንዲቀመጥ አደረገው የሚል አፈ ታሪክ ነው ያለውና እንግዲህ እርኩሳን መናፍስቱ እንደዚህ ተሿሽመው ታሪክ ፈጥረው
እንዲመለኩ ከማድረግም አልፈው ባህሪያቸውን በሰው ውስጥ እያዋሃዱ ስላሉ ልንነቃ ይገባናል። እንግዲህ በታሪኩ ሁሉም የሚል ትርጉም ያለው ፓን የተባለ ጣዖት ፍየል መሆኑ የፍየሉ ርኩስ መንፈስ ዓለምን ሁሉ አጠቃሎ መግዛት የሚፈልገው ዲያብሎስ ስለሆነ ከኮከብ ቆጠራ በመራቅ ሕገ ፈጣሪን ሕገ እግዚአብሔርን በመጠበቅ አጋንንቱን ልንቃወም ይገባናል። ስለነበረን ጊዜ የእግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ